ባለ ሀብቱና እንዲሁም ደግሞ ከኔ በላይ ማንም ሰው የለም ብሎ የሚያምነው ግርማ ሁሌ ከማንም ሰው በታች ዝቅ ብሎ ለኪሮቤል እየታዘዘና እየተገዛ ይገኛል። ኪሮቤል ይህንን ነገር እንዴት ሊያደርግ ቻለ? ግርማን የመሰለ ኃይለኛና አስፈሪ ሰው እንዴት የእሱ አገልጋይና የእሱ ታዛዥ እንዲሁም ደግሞ ተላላኪ ሊሆን ቻለ? በሌላ በኩል ለአምሮት አሁን ላይ አባቴን የዚህ ቤት ሰራተኛ መሆን አልፈልግም፣ የቤት ሰራተኛ ተቀምጦ እንዴት ስራዎችን እሰራለሁ? ስለዚህ ምን ተፈጥሮ ነው የተፈጠረው ነገር ታስረዳ ትችላለህ ወይ? የኔ አባት ጀግና ነው፣ ኃይለኛ ነው ብዬ ጎሬ ሳልጨርስ ጭራሽ እንደዚህ አይነት ነገር ከየት መጥቶ ነው ሁሉ ነገር የሚካሄድብኝ በእኔ ላይ በማለት ከግርማ ላይ በጣም እየተናደደችበትና እየተቆጣች ነው ያለችው። ሆኖም ግርማ እባክሽ ለአምሮት አሁን ላይ ኪሮቤል የሚልሽን ለተወሰነ ጊዜ እያንዳንዱ ፈጽሚልኝ ለእኔ ስትይ አባትሽ ነኝ ማሳዝንሽ ከሆነ ይህንን ነገር በደንብ ስሚኝና ታግበሪው፣ ዝቅ ብለሽ እስኪ ለመታዘዝ ለተወሰነ ጊዜ ሞክሪና አዳምጪ እያላትም ነበረ። ታዲያ አሁንም ለአምሮት በጭራሽ እኔ ለአምሮት ነኝ እንጂ ለማንም ሰው የምበገር ሰው አይደለሁም፣ ለማንም ሰውም ዝቅ አልልም፣ አልንበረከክም፣ ልክ እንደ ቤት ሰራተኛም ልታይ አልችልም፣ የምትፈልገውን ነገር አድርገህ በጊዜ ወደ ነበረበት ሁሉም ነገር መመለስ አለበት እንጂ በዚህ ሁኔታ መቀጠል አልፈለግም ብለዋለች አባቷን። በእርግጥም አባቷ ወደዛ ቤት ሲመጣ ትልቅ ተስፋ ነበራት። የተሰበረ ልቧንና የተሟጠጠ ተስፋን ይመልስልኛል፣ ጀግና ሁነን እንደ አዲስ ኪሮቤል እናንበረከከዋለን ብላ ነበር ያሰበችው። ግን አሁን ላይ ስታየው ኪሮቤል አባቷን እንዳንበረከከው ተረድታለች። መክሊትም ቢሆን እዛ ቤት ተመልሼ አልገባም ብላም ነበረ። ነገር ግን ግርማ አሁን ላይ ዝቅ ብሎ የሁሉንም ሰው የትንሹንም ትልቁንም ሀሳቡን እሺ እያለ እየሰራና እየታዘዘ ስለሆነ በጣም ደንግጣለች። እናም ኪሮቤል የምታደርገው ነገር በጣም አሪፍና ወሳኝ ነገር ሆኖ ሳለ ነገር ግን እኔን እያስደስተኝ አይደለም። ምክንያቱም አሁን አንተ ቦታ ተቃየርክ እንጂ እኮ ምንም አንዳችም ነገር ያደረግከው ነገር የለም። ከዚህ በፊት ግርማ ሲያስጨንቀን የነበረውን አሁን አንተ የሱን ቦታ ወስደህ እነሱን እያስጨነቃቸው ነው። ይህ ደግሞ ለሁላችንም ሰላም ያለው አይመስለኝም በማለት ትመክረዋለች። በሌላ በኩል ወይዘሮ ዝናሽ ግን ምን ይዘህበት ነው? ግርማ እኮ ሰዎችን መግደል ለሱ ብርቅ አይደለም። እናም ከየት መጣ ሁሉ መረጃ? እንዴት ነው ነገር ልትሰራው የፈለግከው? በማለት ነግረዋለች። ይሁን እንጂ ኪሮቤል እማማ ይህን ነገር ታየው፣ ለኔ ዝም ብለሽ አንቺ ተመልከች የሚፈጠረውን ነገር እና እያንዳንዱ የሚደረገውን ክንውን ልክ እንደ ተመልካች እኩል መሳተፍ አለብሽ እንጂ ማወቅ የለብሽም እኔ ምን እንዳደረግከው ማለት ይጠይቃታል። እሷም እኔ ኪሮቤል አምናለሁ፣ ለማንኛውም ራስህን እየጠበክ ብዙ ነገሮችን እንደምታደርግ ኮራብሃለሁ፣ ተስፋም አለ በማለት ራሱ እንዲጠብቅና እንዲበረታም ጠይቀዋለች። እናም ደግሞ በተለይ እራት ሰዓት ላይ እራት ለምን አታፈላም? ለምን ቡና አታፈላም? ለምንስ ምግብ አሰራም? እያለ ለአምሮትን የቤት ሰራተኛ አድርገው እንዲሁም ደግሞ መክሊት መስራት ያለባትን ነገር እንድትሰራ ለማዘዝ እየሞከረ ነበረ። ታዲያ በዚህ መካከል ለአምሮት መክሊት የትራ ነው የምሰራ አልሰራም የሚል ምላሽ ነው የመለሰችው። ሆኖም ከግርማ ፊት ነበር እንደዛ ብሎ ያዘዛት። ግርማ ለአምሮት ባክሽ እሺ በይው የሚል እንግዲህ የልመና ተማጽኖ ሲያደርስላትም ነበረ ለአጭሪት ለአምሮት ማለት ነው። እንደዛ ስትል ግን በጣም ነበር የገረማት። ስለዚህ አሁን ላይ እኔ ከማን ጋር መቆም እንዳለብኝ አረማመዴን ማሳመር አለብኝ በሚል አዲስ መፈክር ተነስታለች ለአምሮት። አዲሱ መፈክሯ ጆን ምንም እንኳን አባቴን ለመበቀል ቢመጣም በዛ ቤት እና ደግሞ እኔ ልጠቀም ቢሞክርም በእርግጠኝነት በእኔ አይጨክንም። ስለዚህ መቆም ያለብኝ ከፍቅረኛ የጎን ነው እንጂ ከአባቴ ጋር ነው። ከአባቴ ጋር አልቆምም፣ ከእናቴም ጋር አልቆምም፣ ከኪሮቤልም ጋር አልቆምም። ስለዚህ መሆን ካለብኝ ከጆን ጋር ነው የሚል ድምዳሜ ላይ ደርሳለች። ታዲያ ለጆን ደጋግማ ብትደውልለት ስልኩ አይነሳም። ጆን እባክህ ስልኩን አንሳው እያለች አሁንም መቀጥቀጧን አልተወች። ጆንም በአጋጣሚ ግርማ ከዛ መሬት ላይ ወግቶ ዘሮት ጥሎት ከሄደም በኋላ ወዲያውኑ ኪሮቤል ግርማ ለዛ ቤት ካባረም በኋላ እንደምንም አድርገው ጓንቶችን ለብሶና ምንም አይነት የደም ሆነ የአሻራ ነገር እንዳይቀመጥበት በማድረግ ወደ ሆስፒታል ወስዶት እንዲታከም አድርጎታል። እና ጆን አሁን ላይ ሆስፒታል እየተመረመረ እንዲሁም ደግሞ ከፍተኛ ክትትል እየተደረገለት ያለ ሰው ቢሆንም ግርማ ይህንን ነገር አላወቀም። ግርማ እባክህ በቃ ተወኝ፣ አሁን አንበርክከኛል ብሎ ኪሮቤልን ለምኖታል።
እናም ደግሞ እራት በሚበሉበት አካባቢ ከአንድ ጠረጴዛ ሁላቸውም ተሰብስበው ቁጭ ሲሉ አባቴ መቀመጫ ላይ እንዴት ትቀመጣለህ በማለት ላምሮት ደንበታም ነበረ ኪሮቤል ደግሞ ላምሮት ወጥ እኮ የለኝም ለምን አታረጊም በማለት ይናገራታል ማለት ነው። ከዛ እንግዲህ እየታዘዘችው ማን ነበርም አሁንም ወዲያውኑ ግርማ ምን አይነት ስነስርዓት የሌላት ልጅ ናት ግን ያሳደግካት እና የወለድካት ነው ማለት ሲናገረው ግርማ ብድግልና ከተቀመጠበት ላይ ለኪሩቤል ወጥ ይጨምራል ማለት ነው። ከዛ ሁላቸውም በጣም ነበር የደነገጡት። በተለይ ላምሮት እንዲሁም ደግሞ መክሊት የሚያየችውን ነገር አይታ በጣም ድንግጥ ብለዋል። የተደረገው ነገር ጥሩ ቢሆንም ግን ደግሞ የሚያስፈራቸውም ነገር አለ በዛው ልክ። እናም ደግሞ ላምሮትም እያለቀሰች ነበር ማለት ይቻላል። ከዛ አሁንም መክሊት ኩርትም ብላ ተቀምጣለች። እራት ከበሉ በኋላ ጉዳዩ አሳስቧታል። እንግዲህ ኪሩቤልም ላምሮት እንደዛ በመሆኗ ቢያውቅም ትርሲት ደግሞ አለመምጣቷና ስልኩ እንደው አንድ ጊዜ ራሱ ከሄደች እንኳን አለመደወሏ በጣም እያሳሰበው ይገኛል። ታዲያ በዚህ ምክንያት የወይዘሮ ዝኑን ማዘር ለምንድን ነው ግን ትርሲት የማትደውልልኝ? እናት ብቻ ነው ይህን ያክል ምንድን ነው ተሽሏታል ብላችሁኝ ከነበረ ለምን አትደውልም በማለት ጠይቋታል። እንግዲህ በናፍቆት እየተሰቃየ ነው ያለ በትርሲት ግን ደግሞ በትርሲት ናፍቆት እየተሰቃየ ቢሆንም መክሊትን ሲመለከታት ትርሲት እየመሰለችው እየተጽናና ነው ያለ። ነገር ግን ትርሲት ሳታፈቅረው አትቀርም። በዚህ ሁኔታ ካቀጠሉ ወይ ትርሲት ወይ ኪሩቤል ከሁለት አንዳቸው ሊፋቀሩ ወይም ደግሞ ሊያፈቅሩ ይችላል ብዬ አስባለሁ። አሁን ላይ ያው እህትሽን እንከባከባታለሁ ልክ እንዳንቺ ሁኔታዋ ስትደነግጥ ስትፈራ በቃ ሁሉ ነገር ልክ አንቺን ነው የምትመስለው ላይ ይላታል። በስልክ እንግዲህ ፎቶዋን እያየ እንደዛ የሚያነግራት ትርሲትን። ከዛ መክሊትም እሺ በማለት ከመኝታ ክፍሏ ተኝታ ቀረች። እሱም ወደ ሳሎን ይወጣል እራት ከበሉ በኋላ ለመተኛት። ግርማ ግን አሁንም ቢሆን አዲስ መንገድ እየፈለገ ነው። ቪዲዮውን በተለይ ደግሞ ከኪሩቤል ስልክ እንዴት አድርጌ ማጥፋት እንዳለብኝ እና ነፃነቴን እንዴት መውሰድ እንዳለብኝ እኔ ያውቃለሁ በማለት የኪሩቤልን ስልክ ሌቦች ሰርቀውት ከዛ ቪዲዮ እንዲያጠፉለት ይፈልጋል። ኪሩቤል ምንድን ነው ያለው? ይሄ ቪዲዮ እኔ አንድ ነገር ከሆንኩኝ ቀድሞ የሚደርስለት ሰው አለ እና ያ ሰው ደግሞ ጉዴን ለሁሉም ሰው ይገለጣል ብሎ አስፈራርቶ ስለነበረ ስለዚህ መረጃው ምንድን ነው ማድረግ ያለበት ማጥፋት ከኪሩቤል ስልክ ላይ። እናም ልግደልልህ ሲለው አይ እንዳገለው ግን አጥፈው ነው ያለው። እሺ ይልና ያ ሰውም ሌሊት በተኛበት ቁልፍ ተውልሃለሁ እና በሩን ከፍተህ ግባ የሚል ትዕዛዝም ተሰጥቶታል ከግርማ። እሺ በማለት የሚያሰው ለመምጣት እየተዘጋጀ ነው። ታዲያ ማዘሯ ኪሩቤልን እያስጠነቀቀችው ነው። ለተወሰነ ጊዜ ዝም ቢልም ግርማ ቀላል ሰው አይምሰል፣ ተጠንቀቅ፣ አንድ ነገር ሊያደርግ ይችላል በማለት መከረችው። ኪሩቤልም ችግር የለውም ማዘሯ አታስቢ በዚህ ሁኔታ በማለት ጥሩ እንድትሆንና እንድትረጋጋ አድርጓታል። ከዛም መክሊትም ስታለቅስ ነበረ። እንዲሁም ደግሞ ያው ራስን ስታወድቃ በነበረበት ሳለ ላምሮት ደህና ነሽ ብላ ስታጽናናትም ነበረ። ላምሮት ግን እያጽናናቻት እያለ የሚገርማችሁ ነገር ውጭልኝ ከዚህ ክፍል አልፈልግሽም በማለት ነበር ያስወጣቻት ማለት ነው። ውጭልኝ ካልሽኝማ እኔ ምን አደርጋለሁ ትልና እሷም ትወጣለች ማለት ነው። ከወጣሽ በኋላ ያው ይሄን ነገር ለማንም መናገር የለብሽም ማንም ማወቅ የለበትም ብላታለች ላምሮት። ከዛ የተፈጠረውን ነገር ለማንም ሳትናገር ጥላት ትወጣለች። እማም እንግዲህ ወይዘሮ ማዘሯ ደግሞ ይችን ምስኪን ልጅ ያደራ ልጅ አንድ ነገር አረጉብኝ ብዬ እየተሰቃየሁ ነው ያለሁት እና ይህ ግርማ ደግሞ በጣም ከባድ ነው። ለተወሰነ ጊዜ እንደዚህ ዝም ቢልም ግን ደግሞ ተጠንቅቀው ትለዋለች ማለት ነው። ኪሩቤልን ለእሷ አታስቢ፣ ያው ሁሉም ነገር በእኔ እጅ ነው ያለም ይላል። ግርማ ደግሞ ሁሉን ነገር ልስጠፋከኝ ቪዲዮ አጥፈልኝ ይለዋል። ከዛ ኪሩቤል ምንድን ነው ያለው? ምን ልሰጠህ ትችላለህ? ሁሉም ነገር እኮ በእኔ እጅ ነው ያለ፣ በእኔ ቁጥጥር ስር ነው ያለው ይለዋል። እንኳን ሀብትና ንብረትህ አንተ ራስህ በእኔ እጅ ስር ነው ሲለው ግርማ በጣም ነበር የበሸቀው። ዝሮ ተስፋም አልቆረጠም። መሆንም መንገዶችን እየፈለገ ነው። እንግዲህ ጆንም ሆስፒታል ተኝቶ እየታከመ በነበረበት ሰዓት ዶክተሯ እየፈተሸችው ጆን ይሰማሃል ወይ ነቃ ወይስ ምንድን ነው እያለች ስጠይቀውም ነበረ። ከዛ እሱ ደግሞ ነቅቷል። በእርግጥም ብዙም አልጎዳውም ማለት ነው። ስለዚህ ኪሩቤልም የቪዲዮ ቀረጠው ፊት ለፊቱ ቢሆንም ግርማ ራሱ ማለት ነው ከወቅ በኋላ መሞትና ለመሞቱን ቼክ አላደረገውም ነበረ። በተለይ ደግሞ ኪሩቤል ቪዲዮ እንደቀረጸው ሲያውቅ ደንግጦ ክው ነበር ያለና ስለ ጆን አሟሟት ያን እርግጠኛ አልሆነም።
አጅሪት ለአምሮት ደብዳቤ ትጽፋለች። እንግዲህ ሪከርድ እናደረገች ጆን የት ነህ? ምንም ቢሆን እኔ ከአንተ ጎን ነኝ እና አብረን መሆን እንፈልጋለን። ማግኘት አለብኝ። ስትፈልገኝ ስትነሳ አደውልልኝ የሚል ቴክስት አስቀምጠችላት። ግርማ ነው ያመጣው ሆስፒታል ሲባል ኪሮቤል ነው በማለት ነበር የመለሰው። ከዛ ለፖሊስ ልደውል ወይ ስትለው እንግዲህ ዶክተሯ በጭራሽ ለፖሊስ ማመልከት የለብሽም የሚል ትዕዛዝ ነው የሰጣት። ከዛም እንግዲህ ወጡ። ከወጡም በኋላ ምን ማድረግ እንዳለበት ኪሮቤል አሁንም ወይዘሮ ማዞሯን ስጠይቃት ተርሲት ሕክምናዋ እንዳለቀ ነበር የሰማሁት። ምንድነው ነገሯ ሲላት እንግዲህ ታማለች በጣም ነው የሚል ትዕዛዝ ተሰጥቶታል። ጭንቀት፣ ድብርት ኢትዮጵያ የሚባል ሀገር ስትሰማ ራሱ በጣም እየከበዳት እንደሆነ ነው እንግዲህ ከእህቷ የተነገራት ወይዘሮ ዝኑ። ይህ ነገር ደግሞ ለኪሮቤል ከባድ ሆኖበታል። እና ተርሲት እንግዲህ የምትመጣ አይመስለኝም። መክሌት ናት እንግዲህ በሷ ቦታ እየተወነች ያለችው። ዞሮ ዞሮ የዛሬ ውዳችን ይህን ይመስላል። በቀጣይ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ ይሆንላችሁ።